በስተመጨረሻም ሩታዬ ቤተሰቦቿ ጋር ሄደች። ልትሄድ ነው። በነገራችን ላይ ብትሄድም መንገድ ላይ ትመለሳለች። ሩታዬ አይደለም የቤተሰቦቿን ቤተሰቦቿን ራሱ እንደማትፈልጋቸው በደንብ እናውቃለን አይደለ? ሚዲያ ላይ ወጥተው ተናግረዋል። እንግዲህ በጣም ነው የምትነቃቸው። በነገራችን ላይ ሩታዬ አንድ ማስጠንቀቂያ የሚሰጥሽ ነገር አለኝ። ምን መሰለሽ? ርካሿ ሩታ ማለት ነው። በዚህ ሚዲያ ላይ እንዳንቺ የረከሰ እንዳንቺ የተዋረደ ሴት የለም እና ይችን ቃላት ለሌላ ሴት ባትጠቀሚ፣ እውነቴን ነው የምልሽ። ምክንያቱም ይሄ ቃል ተመልሶ አንቺ ጋር ነው የሚመጣው ማለት ነው። እንደምናየው ከሆነ እንዳንቺ የረከሰ እንዳንቺ የተዋረደ እንዳንቺ በቃ ምን ልበልሽ የለም። ሁላቸውም ብዙ ዩቲዩበሮች አሉ። ምሳሌ ጠቅስልሻለሁ። እነ ፍቅሪ ያሉ፣ እነ ሄሎ አሉ፣ እነ ፈት ያሉ፣ እነ ሀይሚ ያሉ፣ ብዙ ልጆች አሉ እና ራሳቸውን አስከብረው ሴትን ያን ያስከብረው ነው የሚሰሩት እና እንዳንቺ እዚህ ላይ የተግማማ የረከሰ የለም። ይችን ቃላት ለሌላ ሰው ተጠቀሚያት። ይሄ የአንቺ ስም ነው። በመቀጠል እንግዲህ ትላንትናም አብሬሽ መጥቶ ነበረ በነፂ ቤት ማለት ነው። እባካችሁ ሰብስክራይብ አድርጓል። ሰብስክራይብ ይዛ ትጥናና፣ እየሰራች ትጽናና። ለማኝ እንደዚህ ያልሆነ ስራ ሰርተህ አንገትህን ደፍተህ እየተቅለሰለስክ ከምትለምን ትክክለኛ ነገር አሰራም እንዴ? በቃ መስራት ትችላላችሁ አይደለም እንዴ? ትክክለኛ በቃ ዘና የሚያደርግ የማያረክስ እናንተ በነገራችን ላይ ራሳችሁን ካላረከሳችሁ ካልተዋረዳችሁ ሰብስክራይብ ማታገኙ ገንዘብ ማታገኙ ማለት ነው። እና እንደዚህ ትላንትና አሁን ማለት ነው ስትለምን መቼ መለመን ትወዳለህ? አካሽ ሰብስክራይብ አድርጓት ነፂን ምናምን አንተን ብለን ነው እንደምናደርገው። ስራችሁን ካሳመራችሁ እኮ እናንተ ብላችሁ ሳይሆን እኛ ራሳችን ፈልገን እናደርጋለን ማለት ነው። ገባ? እና እንደዚህ አንገትህን ደፍተህ ተቅለስልሰህ በቃ ላረለም ምስኪን መስለህ እንደዚህ አድርጉ ምናምን ብለህ ከምትለምን የወረደ ስራ ስለምትሰራ ማለት ነው። የወረደ ስራ ስለምትሰሩ የረከሰ ስራ ስለምትሰሩ ቀና ብላችሁ መናገር አትችሉም። አንገታችሁን ደፍታችሁ ነው የምትሰሩ ማለት የምትናገሩት ማለት ነው። በቃ የምትሰሩት ስራ ሁሉም አንገት የሚያስደፋ ነው እንጂ ቀና የሚያደርግ አይደለም። ስራችሁ በጣም ነው የሚያስጠላው። በጣም ተግማማችሁ ማለት ነው። እና እንግዲህ ትላንትና ነፂም አንተን ካልያዝኩ ቡታጅራ አልሄድም ብላለች ማለት ነው። ይዘሽ ሂጂ። በነገራችን ላይ ደግሞ አንድ የምነግራችሁ ለተከታዮች ማለት ነው። ሩታ እንግዲህ አሁን ቡታጅራ ሄዳለሁ ብላለች። መንገድ ላይ ልትመለስ ትችላለች። እና የምናገረው ነገር ምን መስላችሁ? ሩታ የእውነት እርጉዝ ከሆነች ልጁ ይወለዳል ማለት ነው። ይገፋል፣ ያን እርግዝን ነው ማለት ነው። ግን እርጉዝ አይደለችም። የውሸት ድራማ ነው። ምን ለማለት ፈልገን ይሄን ነገር ሲጀምሩ አሁን እንግዲህ መንገድ እየሄደች ከሆነ ወረደ ወይም ተበላሸ ምናምን ነገር ብለው ነገ ጧት ሩታን የት ነው የምታገኟት? ሆስፒታል ነው የምታገኟት። በነገራችን ላይ ቤቷን ሆስፒታል ሩታዬ ማለት ነው ቤቷ ነው። ያው ግን እኔ ባለፈው ምን ብዬ ነበር መሰላችሁ? ቤት ስትከራዩ ከሆስፒታሉ ቅርብ ተከራዩ። ምክንያቱም እሷ በጣም ያኔ ሆስፒታል ብዙ ጊዜ ስለምትገባ ማለት ነው። እና ነገ ጧት አሁን ሩታዬ እያለቀሰች ሆስፒታል ነው የምታገኟት ማለት ነው። ምክንያቱም ይሄ እርግዝና የውሸት ነው። ምንም አይነት እርግዝና የለም። የእውነት እርጉዝ ከሆነች ሩታ ልጁን ትወልደዋለች። የውሸት ከሆነ ደግሞ ይሄ እርግዝና ከሌለ ደግሞ እንደምናየው ልብስ ከሆነ ወረደ ብለው ነው የሚመጡት። እመኑ ማለት ነው። ነገ ጧት ጠብቁ ማለት እና ነፂዬም እንግዲህ እኔ ይዤው ነው የሚሄደው ብላለች። ወይም እኔም ብቻዬን አውሪኝ ምናምን ወደዛ ሄድ በእናትህ። ይሄ ሴት እያንጋጋ የመጣህ ምናምን ነገር ተወደደ አበጋዝ ምናምን ለማን ነው እንደዚህ የምትለው? ለበጎቹ። በነገራችን ላይ አሁን አብዛኞቹ በጎች እየነቁ ነው። ገባ አይደለ? አንዳንድ ጅሎች በነገራችን ላይ ዛሬ ያበዛው ማለት ነው። ነፂ ቤት ትላንት የታዘብኩት ነገር ምን ታውቃላችሁ? ኮሜንት ላይ ያየሁት እንዳለ የሩታ በጎች ናቸው። እናንተ ስራ የላችሁም? ስራ ፈቶች ናቸው አይደለ? አላማ ቢሶች ማለት ነው። እንዳለ ኮሜንት ላይ ያየሁት ማለት ነው። ከላይ አንስቼ ከታይ ድረስም የሩታ ደጋፊ የሩታ በጎች ማለት ነው። ደንቆሮዎች፣ አላማ ቢሶች። ምንድን ነው በየቦታው የሚያልከሰክሳችሁ? አላማ የላችሁም እንደ እናንተ? እና ያየሁት በቃ የሩታ በጎች የታዘብኩት አላማ የላችሁ፣ ስራ የላችሁ፣ በቃ ያን ጅሎች ናችሁ። እውነቴን ነው የምላችሁ። እና የሩታ በጎች ነው ያየሁት ማለት ነው። እና ኮሜንት ላይ ያየሁት እነሱን ነው ማለት ነው። እና አብሬሽ እንደዚህ ተቅለስልሰህ አንገትህን ደፍተህ መጥፎ ስራ ሰርተህ ማለት ነው አንገትህን ደፍተህ ከምትለምን ቀና የሚያደርግ አንገትን ቀና የሚያደርግ ስራና
ቀና ብለህ ተናገር ማለት ነው። ገባህ አይደለ? የምትሰሩት ስራ ሁሉም ያሳፍራል። በመጀመሪያ በትዳር ላይ ትቀልዳላችሁ፣ በፍቅር ላይ ትቀልዳላችሁ። ገባችሁ አይደለና? የምትሰሩት ስራ በጣም የተግማማ ዝሙት፣ በቃ ምን ልበላችሁ፣ በጣም ነው የሚያስጠላው ስራችሁ ማለት ነው። በጣም በጣም አሁን ሁሉም ሰው እንትን ብሏችኋል፣ አንዳንድ በጎች እንጂ ማለት ሁሉም ሰው በቃ አስጠልታችኋል በጣም በጣም። እና እንደዛ ነው እላችኋለሁ። እንግዲህ ነጽዬ ፎክራለች፣ ግን ራስሽን ብታስከብሪ ነጽዬ፣ ራስሽን አታርክሽ። እውነት እንደውም ተሰማ ከአብሬሽ የሩታ በጎች ናቸው ነው ነገሩ። ከአብሬሽ ከተለያየች በኋላ 2 ፍቅረኞች ይዛለች ምናምን እያሉች ስምሽንም እያጠፉ ነው። እና በዚሁ መንገድ እየሄደ ሴትነትሽን ከምታረክሽ ከምትበላሽ በስርዓት ብትሰሪ ከጥሩ ሰዎች ተጠጊ። ጥሩ ሰዎች ጋር ተጠግተች ጥሩ የሚሰሩ እንኳን ራሳቸውን ድራማ ስሩ፣ ችግር የለም። ግን የዚህን ያክል መውረዱ በጣም ውሸት ማብዛት፣ ደግሞ ውሸቱን በእውነት ነው የምትደመድሙት። መጨረሻ ላይ እኮ ፕራንክ ነው ምናምን ብላችሁ፣ ግን አብሬሽ ውሸቱን በእውነት ድምድም አድርጎ ነው የሚያልፉ። ገባችሁ አይደለም? እንደዛ ነው የእሱ ስራ ማለት ነው። እና እንግዲህ ነጽዬ ብቻዬን አልሄድም ከሄድኩም አንተን ይዤ ነው ብላለች። ሩታዬም ደግሞ እንግዲህ ቀጣይ ሆስፒታል ነው የምናገኛት ማለት ነው። እንደዛ ነገር በነገራችን ላይ ያቺ ማን ነው ስሟ? እመቤት ምንድን አለች መሰለ? ቪዲዮ አለኝ ግን አልጭነውም። ሩታ መንደሬ ሴት ነች ብላሻለች ማለት ነው። አብሬሽ ደግሞ ቀማሽ ውሻ። አብሬሽ ሴት ቀማሽ ውሻ፣ ሩታ ደግሞ መንደሬ። ትክክል ነች። ሩታ መንደሬ ሴት ነች። ያልሳመችው ያላቀፈችው ዝብላ አለ። እንደ በእናትሽ እንደ አንቺ ሰው ሆነች እንደ አሁን አንቺ እንደ አፉ ኑሮሽ እንደ ሌላ ሴት ርካሽ በለሽ ስትናገረ እንደ አንቺ የረከሳለ በእናትሽ፣ እንደ አንቺ የተሰደባለ፣ እንደ አንቺ የተዋረዳለ አይደለም ቀርቶ አንቺ ቤተሰቦችሽን አምጥተሽ ያዋርሽ፣ ያረከሽ፣ ያሰደብሽ፣ ያዘቀዘቅሽ ነጭ ዝብላ እና እንደዛ ነው አላችኋለሁ። በነገራችን ላይ ምን አለመሰላችሁ፣ ትናንትና አብሬሽ ማለት ነው እኔና ሩታ ያለንበት ሁኔታ ጥሩ አይደለም ምናምን። ምን ቀን ጥሩ ሆኖ ያውቃል? ሁሉ ነገራችሁ ህይወታችሁ በውሸት የተሞላ ነው። በቃ በውሸት ሁሌ እንደዋሻችሁ በጣም እኮ ነው የምትገርሙት። በጣም ነው እኔ እንጃ አይምሯችሁ ላይ ሁሉ አስተሳሰባችሁ ምናምን በዶላር የተሞላ በቃ አይደል? ገንዘብ አብሮ አይቀበርም። በቃ ጥላው ነው የምትሄደው። በነገራችን ላይ አበዛው ልበል። አዎ በነገራችን ላይ አብረሽ የሆነ ቢሞት እንኳን ራሱ ዶላሩን ብሩ ማለት ነው አብራችሁ ቅበሩ ነው የሚለው። እንደዛ ነው ይመስለኛል። በጣም ተስገበገባችሁ ማለት ነው። ራሳችሁን አስከበራችሁ ብትሰሩ በዚሁ በቃ ተጋባም ብላችሁ የውሸትም ቢሆን ጥሩ ስራ ብትሰሩ በቃ ታድጉ ነው። ግን እናንተ የተዋረዳችሁ ወራዶች ናችሁ ባይዘው ወይ ማለት ነው። እና ላይፍ እየከበደኝ ነው ምናምን ብሏል አቶ አበጋዝ ማለት ነው። ያንተ ላይፍ እኮ እየተጫወትክበት ነው። ዝም ብሏል አይደለ? ላይ ፉፉዬና ፍቅርዬ ትናንት የሰሩት ቪዲዮ ደግሞ በጣም ያምራል ማለት ነው። የኔ ታዳጊዎች ማለት ነው። አብሬሽና ሩታ የምነግራችሁ ነገር ቢኖር ሩታ ሴትነትን፣ ጀግንነትን ከፍቅር ተማሪ። ደግሞ አብሬሽ ማለት ነው መልካምነትን፣ ለሴት ልጅ ክብር መስጠትን፣ ወንድነትን ማለት ነው መልካምነትን ማለት ነው ከፉፉዬ ተማር። እውነቴ ነው። ለሴት ልጅ ያለው ክብር ምርጥ በቃ አፍቃሪነትን ፍቅርን ማለት ነው ከፉፉዬ ተማር። እውነቴ ነው የምላችሁ ማለት ነው። ፍቅርዬና ፉፉ እንደ ፈጣሪ መጨረሻችሁን ያሳምርላችሁ። የኔ ታዳጊዎች፣ የኔ ቆንጅዬዎች፣ የኔ አበባዎች፣ የኔ ማለት ነው የግሌ ናቸው እና ከነሱ ተማሩ ማለት ነው። ሩታዬ ማለት ነው ፍቅርዬና የሻታ የኔን አበባ ማለት ነው። ጥንካሬዋ፣ ጀግንነቷ፣ በቃ ሴትነቷን መጠበቋ አትዋረድም። እንዳንቺ ወራዳ ለገንዘብ ብለሽ እና እንደዛ ነው እላችኋለሁ። ተዋት ይችን ርካሽ ወደዛ በሏት። ደግሞ ሰው ርካሽ ደግሞ ምንድን ያለችው በቃኝ ምናምን እያለችው አንቺ መቼም አይበቃሽም። ከመርከስ ወደ ኋላ አትይም ማለት ነው። በፈጣሪ የእናንተ መጨረሻ ምን ይሆን? ወይ ተፋቱን። እኛም በእናታችሁ አትግማሙ። ሜዳውን አግማማችሁት አብሬሽና ሩታ ማለት ነው። በጣም ተግማማችሁ፣ በጣም ቀለዳችሁ እና ሲቀጣጠል ፍቅርዬና ፉፉዬ አብራችሁን ሁሌ ማለት የኔ ታዳጊዎች ታድጋላችሁ ገና። እናንተ እኮ በቃ ምን ልባላችሁ ማለት ነው። እናንተን በመውደዴ በቃ ደስ ይለኛል እና እንደዛ ነው እላችኋለሁ። ፍቅርዬና ፉፉ አብራችሁ ሁልጊዜ የምትውሉ ፈጣሪ ደግሞ መጨረሻችሁን ያሳምርላችሁ እላለሁኝ። ውድድ ነው ማደርጋችሁ። እናንተ ደግሞ እዚህ ርክስክስ የምትሉት እነዛ ርካሾች ማለት ነው ኒክ እንደዛ ነገር ማለት ነው። ወዳችኋለሁ። ባይዘው ወይ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃኛልችሁ ደግሞ ደመቁ ማለት ነው። አንቺ ከመርከስ ወደ ኋላ አትይም። ሁሌ እንደረከሽ ነው። በቅርብ እንግዲህ ሆስፒታል እናገኝሻለን። ምክንያቱም አንቺ እርጉዝ አይደለሽም። በቃ ወረደ ብለሽ ነው ሆስፒታል የምትገቢው ማለት ነው። በልጅም ትቀልዳላችሁ እናንተ፣ በብዙ ነገር ትቀልዳላችሁ።
ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዳም ቅመመዲ ከመዳም ኩሽና ወዳችኋለሁ።